ራሴን ችዬ መንቀሳቀስ እችላለሁ ብለሽ የለ በይሄን ዳቦ አወርደሽ ቢ ከዛ በኋላ ፈቅድልሻለሁ በራሴን ችዬ እንቀሳቀሳለሁ ብለሽ ውረጂ አይሽ አንቺ ማለት ይሄንሽ አትቺ ይኸውልሽ ይሄን ዳቦ ከዚህ ላይ አንስተሽ ካላወረድሽ ምግብ የሚባል ነገር አታገኝም ወደ ልትሄድ ነው? የምትሄድበት ቦታ አለ? እያናገርኩ እኮ ነው። ደህና ወይ? የት ነው ደህና ወይ? እያናገርኩ አይደል እንዴ? እማዬ ለምንድን ነው የማትሄጂው? ቆይ እስከ መቼ ነው የምትዘጋኝ? ሳምንት፣ ወር፣ አመት ወይስ ሳንነጋገር እድሜ ልክ ልንኖር ነው? እማዬ ለምንድን ነው የማትሄጂው? አልታውቅም። እናትህ እኮ ነኝ። እናቴ የሆንሽ እንደሆነ ሁሉም ነገር መዋሸት አለብሽ ማለት ነው? መች ዋሸሁክ? ሰምኛለሽ እማዬ፣ እንደ ልጅነቴ ባያጅቡ እያስፈራራሽ እንደምትዋሽኝ አይነት ውሸት መስማት አልፈልግም ካንቺ። አንተ ልጅ የምትናገረው ንግግር እያሰብክ ተናገር። ደህና ወይ? የት ልትሄድ ነው? አናግረኝ እንጂ። እውነቱን ልትነግሪኝ ነው? ያሬድ ለምን አትረዳኝም? ጊዜው ሲደርስ እውነቱን እነግርሃለሁ። ዛሬ ለምን አትነግሪኝ? ልጄ እባክህ ከዚህ በላይ አታሳዝነኝ። እውነቱን ንገሪኝ ስልሽ አትናገሪም። ዝም ስልሽ ደግሞ ካላዋራኝ ያለሽ እንዴ? እኔ ምን ልሁን? ይኸውልህ እኔ ልጅ የደህና ወይ? የትኛውን ብነግርህ ነው የምታዳምጥ? ምንስ ብነግርህ ነው የምትረዳኝ? እኔን ስለምን ታስጨንቀኛለህ? አይ ልጅ ብርቱካን ብርቱካን! አቤት። አንዴ ነኝ። አቤት እቴ። አካውንትሽን ንገሪኝና የአንድ ወር ደሞዝሽን ትራንስፈር ላድርግልሽ። እንዴ ምን አደረኩትዬ? ያጠፋሁት ጥፋት አለ እንዴ? አይ የሰራሽው ስህተት እንኳን የለም። ሳስበው እዚህ ቤት አታስፈልጊም አንቺ። ልጅቷም ደግሞ ነገሮቿን ራሷን ችላ ማድረግ መልመድ መቻል አለባት። ግድ የለሽም እትዬ፣ ለአንቺም እኮ አስፈልግሻለሁ። በደንብ አስቢበት። በደንብ አስቤበታለሁ። አሁን እቃሽን ሰብስቢና ውጪ። እውነትሽን ነው እትዬ። ያጠፋሁት ነገር ካለ እኮ አስተካክላለሁ። እባክሽ ይቅር በይኝ እባክሽ እትዬ። ተነሽ አንቺ እቃሽን ሰብስቢና ውጪ። ተነሽ አንቺ አታስኮንኝ። ይቅርታ አድርገሽልኝ አንድ ድል ካልሰጠሽኝ አልነሳም። አንቺ ተነሽልኝ አልኩሽ እኮ ተነሺ። እሺ ይቅር አልሽ? በቃ ተነሽ፣ ይቅር ብዬሻለሁ። አመሰግናለሁ እትዬ፣ እግዚአብሔር ይስጥልኝ። በቃ ተነሽ አልኩሽ እኮ። አመሰግናለሁ። አሁን ለጊዜ ወደ ስራሽ ተመልሰሻል። ነገር ግን የማስተካከላቸው ነገሮች ስላሉ ላልተወሰነ ጊዜ እዚህ ቤት ላይሽ አልፈልግም። እትዬ እኔ እኮ ሄጄም የማርፍበት ዘመድ የለኝም። የት ብዬ አርፋለሁ? እሱን እንጃልሽ። እኔ ግን ለተወሰነ ጊዜ እዚህ ቤት ላይሽ አልፈልግም። ነው ወይንስ ከነጭራሹ መባረር ነው የፈለግሽው? አይ ኧረ አይደለም እትዬ። እሺ በቃ እንዳልሽ ለጊዜው አንዱ ጋር አርፋለሁ። እሺ በቃ የኔ ህይወት እንደዚህ ሆነ። ወደ እኔ ህይወት የሚመጡ መልካም ነገሮች በሙሉ ልክ እንደ ጤዛ ናቸው። ጠዋት ታይቶ የሚጠፉ። ምናልባት ደግሞ ኮከቤ መልካም የምላቸውን ነገሮች ወደ ክፉ የመቀየር እጣ
ፈንታ ይኖረው ይሆን ብቻሽን እያወራሽ እንዴ? ያሬድ እዚህ እንሰራለን። ኧረ ሰው ያይላል። ከዚህ ሂድ። ምንድን ነው የሚያስፈራሽ? እንዴ ማንም የለም እኮ። እባክህን ያሬድ፣ ለእኔም ለአንተም ጥሩ አይሆንም። ሂድ ከዚህ በቃ። ማንም የሚያይን ሰው እኮ የለም ሚስጥር። ያሬድ እየለመንኩ ነው፣ እባክህን ከዚህ ሂድ። አንቺ ጋር የመጣሁት እኮ ጨንቆኝና አዝኜ ነው። ቆይ እኔና አንቺ እንደ ጓደኛ ተደብቀን መገናኘት አንችልም? አይ ይቅርብን፣ እማዬ ትገለኛለች። እሺ እሄዳለሁ፣ አላስጨንቅሽም። ግን አንቺ ጋር የመጣሁት ማማክረው ሌላ ጓደኛ ወዳጅ ዘመድ ስለሌለኝ ለአንቺ ስነግርሽ ሁሉም ነገር ስለሚቀልልኝ እንጂ እንደዚህ በመታየታችን የሚደርስብንን አደጋ ሳላውቅ ቀርቼ ሳላስብ ቀርቼ አይደለም። ግን ጓደኝነታችን በፍርሃት ምክንያት እንዲቋረጥ ትፈልጊያለሽ? አልፈልግም። ግን እንደ ባለፈው ደግሞ ምንም ስህተት አልሰራም። እሺ እሺ። እና ግን ትምህርት ቤት አትሄድም እንዴ? ትምህርት ቤት ብሄድም ሀሳቤን ሰብስቤ ስለማልማር ቢቀር ይሻላል ብዬ ነው። እንዴ ለምን ሀሳብን መሰብሰብ አቃተ? እንዲሁ የቤተሰብ ጉዳይ ነው። ልትነግረኝ ትፈልጋለህ? አባቴ ከኛ ሌላ ትዳርና ልጅ አለው። በዛ ላይ ደግሞ እኛ ሳናውቅ ስራ ቀይሮ ጥሎን ጠፍቷል። እውነትህን ነው? ግን እርግጠኛ ነህ? እኔ እንጃ አላውቅም። አንተ ቆይ ይሄንን እንዴት አወቅህ? መስሪያ ቤት ድረስ ሄጄ ሁሉም ነገር አጣርቻለሁ። የሚያሳዝነው ደግሞ ይህን ያህል ጊዜ እማዬ እያወቀች ትጨነቅ ነበር። ለምን? ለአንተ ብዬ ነው ትለኛለች። ምናልባት እውነቱን ብትሰማ ትጎዳለህ ብለው ይሆን? እየፈለገው ቢሆን እኮ እውነቱን መስማቴ አይቀርም። የቀረው ቢቀር እንኳን አንድ ቀን እውነቱን ማውቂ አይቀርም። ግን እኮ የተፈጠረው ነገር ለእናትህም በጣም ከባድ ነው። ቢሆንም እውነቱን ልትነግረኝ ይገባ ነበር። አባቴ እኮ ለእኔ ሁሉ ነገር ነበር። የኔ አባት ለእኔ የታማኝነት፣ የጀግንነት፣ የጥንካሬ ምሳሌ ነበር። ምን ያደርጋል፣ በመጨረሻም ሁሉም ነገር ውሸት ሆኖ ቀረ። እኔም አባቴን በጣም ነበር የምወደው። ሳልጠግቦ ተለየኝ እንጂ እሱ ለማኩራት ብዬ ነበር እኮ ትምህርቴን ስጨርስ የትልቅ ድርጅት ኃላፊ መሆን ስፈልግ የነበረው። አባቴ መስሪያ ቤት መጥቶ ልጄን ጥሩልኝ ሲል ለሚያገኘው ሰው በሙሉ አባቱ ነኝ ልጄ ነው እያለ ሲያስተዋውቅ፣ ሲደሰት፣ በእኔ ፈገግ ሲል እሱን ማየት ነበር የምፈልገው። አይዞህ ያሬድ፣ ከዚህም የባሰ ብዙ ችግር ያለበት ሰው አለ። ይብዛ ሚነስም ሁሉም ሰው የራሱ ችግርና ስቃይ ያለበት። ልዩነቱ አንዱ ተሰብሮ ሲቀር ሌላው ደግሞ ችግሩን አሸንፎ ማለፍ ነው። ስለዚህ ያሬድ አንተም ጠንከር በል። እሱስ ልክ ነሽ። ህይወት እኛ በምናስባት መንገድ ልትሆን አትችልም። ህይወት እንደምናስባት ብትሆን ኖሮማ እኔም የኔ ትወና ትምህርቴን እየተማርኩ ነበር። ተዋናይ ነው መሆን የምትፈልጊው? ነበር በለው። አሁንማ ምን ተስፋ አለው? ለምን ተስፋ የለውም ሚስጥር? እንዴት እንደሆንኩ ያየኸኝ። ተስፋ መቁረጥማ የለብሽም። አይ ያሬድ፣ የኔ ነገር ያበቃለት ነው። ምድር ላይ እኮ አበቃ የሚባል ነገር የለም። ነገ ጠዋት ቆንጆ ሕክምና አግኝተሽ ከዚህ ትነሻለሽ። እስከዛ ግን ራስሽን ማበርታት አለብሽ። ራስሽን በእውቀት መሙላት። ከዛ ነገሮች መስመር እየያዙ ይመጣሉ። ግን ከልብ ነው ወይስ ልታጽናናኝ ነው እየሞከርክ ያለኸው? ከልቤ ነው። ለምሳሌ ስለ ትወና ማንበብ ትችያለሽ። ከዛ ደግሞ የሕክምና ክትትልሽንም መጀመር ትችያለሽ። ሕክምናውማ እኮ ተስፋ የለውም። መድኃኒቱስ ለውጥ የለውም? የለውም። ለምን እንደምወስደው ራሱ እንጃ። እኔ ራሴ በጣም ነው ግራ የሚገባኝ። አይዞሽ፣ በፍጹም ተስፋ እንዳትቆርጪ። እንደውም እዚህ ቅርብ አካባቢ ትወና የሚያስተምራሉ። ለእናትሽ ንገሪያትና እኔ በየቀኑ አመላለስሻል። እናቴ ግን እሺ የምትል አይመስለኝም። እና እኔ ልጠይቅልሽ? እንዴ
እማዬ የኛን ግንኙነት እንደማትወደው እያወቅ ሌላ ችግር ውስጥ ልገባ ነው? አንቺ መጠየቅ ፈርተሽ ነው? እምቢ አትልሽም። ይኸውልሽ ሄደሽ ጠይቂያት። እምቢ የምትልሽ ወይም ደግሞ ጥሩ ምላሽ ማሰጥሽ ከሆነ እኔ ጠይቃታለሁ። እሺ እሞክራለሁ። ደግሞ የማዬ መምጫ ሰዓት እየደረሰ ነው። በቃ መሄድ አለብህ። እሺ እሄዳለሁ። ስለወሮሽ በጣም ነው ደስ ያለኝ። እንዴት እንደከለለኝ ብታይ። ቻው። እሺ ቻው። ያሬድ። አቤት። አንድ ያናግረኝ። ምን የምናወራው ነገር አለ? እባክህ ልጅ አንድ ያዳምጠኝ። ተይኝ እባክሽ። ያሬድ አባትን እንደተወራበት አይነት ሰው አይደለም። አልገባኝም። በቃ ሌላ ሴት ወልዶ ሄዷል የተባለው ነገር ሁሉ ውሸት ነው። አሁንም ሌላ ተጨማሪ ውሸት ልጨምርልኝ ነው? ያሬድ አባትህ ሌላ አግብቷል የሚባለው ነገር ሁሉ ውሸት ነው። አባትህን የሚፈልጉ ሰዎች እኔ እናንተን ምክንያት አድርገው እንዳያጠምዱት የፈጠርነው ውሸት ነው። አልገባኝም። ቆይ ምንድን ነው እያልሽኝ ያለሽው? እነማን ናቸው ሊያጠቁት የሚፈልጉት? ይኸውልህ የኔ ልጅ አባትህ ከመስሪያ ቤት ሰዎች ጋር በስራ ጉዳይ ተጣልቶ እነሱ ደግሞ በውሸት ሊያሳስሩት ይፈልጋሉ። አባትህ ደግሞ ለእኔና ለአንተ ያለውን ፍቅርና አክብሮት ታውቃለህ። ለዛ ብዬ ነው። እናማ አንተ ደውለህ እንድናገኘው የምትፈልግ ከሆነ እነሱ ደግሞ እኛን ተከታትለው እሱን ይይዙታል። ያ እንዳይሆን እንዳገባና እኛን እንደማይፈልገን እንዲያውቁ ወይም ደግሞ እንዲያስቡ ማድረጋችን ለሱም ሆነ ለኛ ደህንነት ብለን ነው። እንጂ አባዬ አላገባም አልወለድም። በፍጹም ውሸት ነው። እስቲ ያሬድ ይሙት በይ። ያሬድ ሙት? ቆይ ሰዎቹ ለምንድን ነው የሚፈልጉት? ይኸውልህ ልጄ ሰዎቹ ከመስሪያ ቤት የሚሰሩበትን የሆነ ማሽን አሽሽተው አባት ላይ ሊያላክኩ ይፈልጋሉ። ይህ ጉዳይ እስኪጣራ ደግሞ አባት ዞር ማለት ስላለበት ነው ይህንን ነገር የፈጠረው። ግን አባዬ ወንጀል በፍጹም አባትን እያወቀው ወንጀለኛ አይደለም። እና መጀመሪያ ለምን አልነገርሽኝ? አይ ልጄ አንተ እንዳትጎዳብኝ እንዳትጨነቅ ብዬ እኮ ነው ሁሉን ነገር እኔ ተሸክሜው ዝም ያልኩት። አሁን እኮ ትልቅ ሰው ሆኛለሁ። ለምንድን ነው ብቻሽን ስትጨነቂ የነበረው? ይኸውልህ ልጄ ቢሆንም ላስጨንቅህ አልፈልግም። እማዬ በቃ ይቅርታ አድርጊልኝ። ያለ ስራሽ አስጨነቅኩሽ አይደል? ይቅርታ አድርጊልኝ። ችግር የለውም የኔ ልጅ ና ወደ እኔ። እወድሃለሁ። እሺ የኔ ልጅ። እኔም እወድሻለሁ። ግን እማዬ ከዚህ በኋላ በእኔና አንቺ መካከል ምንም መደባበቅ የሚባል ነገር መኖር የለበትም። እሺ ልጅ በል አሁን ቁጭ በል። የሚጣፍጥ ሽሮ እሰራለሁና በልተህ ትሄዳለህ። እሺ እንደውም እርቦኛል እማዬ። እሺ ላግዝሽ እማዬ? ኧረ እኔ እሰራለሁ ደግሞ ለዚች። እሺ በቃ ይቺን ደፍቼ ልምጣ ነኝ። እሺ ቀስ እንዳይጥልክ።
እኔ የምልሽ ሰራተኛው የት ሄዳ ነው? ሰራተኛው ረፍት ሰጥቻለሁ፣ ግን ደግሞ ምንም እየተማመንኩባት አይደለም። ማለት የሆነ የሚያጠራጥር ነገር አየሽበት ነው? እንደዛ እንኳን ሳይሆን ትንሽ ሚስጥርን በጣም እየተንከባከበቻት ነው። ያዘነችላት እየተንከባከበቻት ሚስጥርን ነገ ደግሞ ሚስጥራችንን አደባባይ አውጥታ ታሰጣናለች ማለት ነው። ነገሮች እኮ ቶሎ ነው የሚገቡ። አብሬሽ ስተኛ መርማሪ መሆኔን ዘነጋሽ መሰለኝ። ለምን አታባርሪያትም? አባራት አስቤ ነበር፣ ግን ደግሞ ያው አንድ እድል ስጪኝ ብላ ስትለምነኝ አዘንኩላት እንዳትይኝ ብቻ። አዘኝላት አይደለም፣ ስትመለስ እጇ ላይ ካቴና የሚያስገባ ነገር አዘጋጅቼላታለሁ። ከምወድልሽ ነገሮች አንዱ ይሄ ጥንካሬሽ ነው። የት ልትሄድ ነው? እመለሳለሁ። የግድ ዛሬ መጨረስ ያለብኝ ስራ አለ። የሰራተኛውን ነገር ግን በጣም አስብበት። አታስብ፣ እሱን ለኔ ተው። አንቺ ማትረቢ ቅራቅንቦሽ ሰብስቢና አሁንም ይሄን ዲቃላሽ ያዝነ ከዚህ ከቤት ሁሉ ቅብረሽ ውጪ። ድምጽሽን ቀንሽና አናግሪ። ለምን ዲቃላሽ እንዳይሰማ? ትሰሚኛለሽ? እንደውም አልወጣም። ምንድን ነው ያልሽው? እሺ እወጣለሁ፣ ግን ያንቺንና የመርማሪሽን የቤቱን ሚስጥር ዘርግፌው ነው የምወጣው። ቆይ አንቺ ምንድን ነው ስለዚህ የምታውቂው? አዎ ያንቺንና የመርማሪሽን ሚስጥር ደርሼበታለሁ። ከዚህ በኋላ እንኳን ልታስለቅቂኝ ያለኔ ፍቃድ በሬን ታንኳኪና ውርድ ከራስ ነግሬሻለሁ። ትሰሚኛለሽ? እያንዳንዱ ሚስጥርሽን ደርሼበታለሁ። ስለ ቤቱ ባለቤት ማንነት ልንገርሽ ወይንስ ነጥቀሽ ስላገባሽው ስለ ዶሮ ባልሽ ልንገርሽ? አንቺ ምንድን ነው የምታወሪው? እየሰለልሽኝ ነበር ማለት ነው እስካሁንም?